ሌላው ቃል እገባለሁ። ትንሽ አልፈጠንሽም? ወይኔ ስራ ላይ ብታይ ደግሞ ምን ልትል ነው? ጀት በለኝ። ጭራሽ ምትህም አንተን አኩራፊ። ለምን ቆይ አርፈሽ ስራሽን አስሪ። ከኪራ ጋር የተፈጠረውን ነገር ሰምቻለሁ። ለሱ ደግሞ በጣም ይቅርታ። ምን ያረክ ነው? በሰዓት እኮ ቀዝቀዝ ያለ ነገር ነው የሚሻልሽ። ፀሐይ ነው ያው አጠገብሽ የሚከፈት ነገር። ምን ማለት ነው? አላት እና ምን ላድርግ? ቆይ መያዣ አጣ። ውይ ምን ነው ሸዋ አንተ ሰኒ የኔ ቆንጆ እንዴት ነሽ? በጣም ይቅርታ ተስፋ አስቆርጬሽ ሊሆን ይችላል፣ ግን ደግሞ ምንም አልመቻች ብሎኝ ነው። ያንቺ ናፍቆት አሁንም አለብኝ። በጣም ናፍቀሽኛል። እንዳይሹ ቴክስት አድርጊልኝ። ሰኒን ብቻ አይደለም ሁላችንም ያስደነገጠ ነገር ዛሬ ተፈጥሯል። ጆከር እና ሰኒ እንግዲህ የፍቅር ግንኙነት ሊጀምሩ ዳር ላይ ደርሰው ነበረ። ነገር ግን በስተመጨረሻ ክብሮም ዛሬ ላይ ቴክስት ጽፏል። እስካሁን ጠፍቶ የነበረው ክብሮም ዛሬ ላይ ለምንድነው ወደ ሰኒ የመጣው? ምሩ ሰራተኛ ተቀጥሮላት ነበረ። ነገር ግን ሰራተኛዋ ሌላ ችግር ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ቤተሰብ ሁኑ። ዛሬ ደግሞ ጽናት ድራማ ክፍል 192ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ጽናት ድራማ እንግዲህ ተወዳጅነቱን ከፍ እያደረገ እየሄደ ይገኛል። ምክንያቱም አዲሶች እየመጡም ድራማውም ደግሞ በአዲስ ነገር እየመጣ ይገኛል። በጣም ደስ ይላል። በዚሁ ቀጥሉበት ብለናል። ኪራ እንግዲህ ሰራተኛ እንደሚቀጥር ሲያወራ ነበረ። ዛሬ ላይ እንግዲህ ጸሐፊ ቀጥሯል። ጸሐፊዋም እንግዲህ የመጀመሪያ ደሞዜን ለእናቴ እጋብዛታለሁ፣ የሁለተኛ ደሞዜን ለአባቴ፣ በአንድ ቀንማ ሁለቱም አይችልልኝም እያለች እንግዲህ እያሰበች እንዲሁም ደግሞ ስለ ስራው ትንሽ እንደዚህ ነው እንደዛ ነው፣ ይሄ ይመቻል ይሄ አይመቻም እያለች ከራሷ ጋር በምታወራበት ሰዓት እንግዲህ ኪራ ይመጣል። ኪራም አጠገቡ ቆሞ ስታየው እንደ አንተ ኮት የለም እንዴ በማለት ነበረ ይሄ ተናገረችው። ሰራተኛዋም ሀና እንግዲህ እንደራሴ አርጌ ልሰራ ቃል እገባለሁ በማለት ቃል እየገባች ትገኛለች። ነገር ግን ኪራ አልፈጠንሽም ወይ ተረጋጊ እንጂ እያላት ቢገኝም ደግሞ ስራ ላይ እጅግ በጣም ፈጣን ነኝ እያላት ይገኛል። እንግዲህ ፈጠንጠን ትላለች ለወሬም። እነ ናቲን የደበደባቸውን እንግዲህ የኪያ እናት ሄዳ ደብድበው ነበረ። ቲናም አሁን ላይ ቤት ልሂድ ወደ ናቲ ጋር እያለች ትገኛለች። ናቲም ቤት ልሂድ ወደ ቲና ጋር እያለ ነበረ። ነገር ግን የቲና ቢጃማ ቤት ስለነበረ ናቲ እንግዲህ ቢጃማውን ግጥም አድርጎ ሸርቡን ጥቅልል ብሎ የማይታወቅ ሰው ሆኖ ከቤት እየወጣው ደግሞም ያው አግኝቶት ነበረ። እንዳገኘውም ምን ሆነች ነው ማማረተ ሸንቀጥቀጥ በይ በማለት ይናገራል። ነገር ግን እሱ አውቆት ነበረ። አሁን ሽማግሌ ናት ብሎ አይመታኝም በማለት ናቲም እንግዲህ አንዳንድ ነገሮችና አንዳንድ ስድቦችን ጣል ሲያደርግበት ነበር። ነገር ግን እሱ ስላወቀው ወንድ ነኝ እንዳትል ወንድ አልጫ በማለት ነበረ እየሰደበው። እልፍ እንዳለም እንግዲህ ቲናንና የኪያን እናት አግኝቷቸው ነበረ። እጅግ በጣም ነበረ እየሳቁበት። አሁን አንተም ወንድ ነኝ ልትል ነው ወይ እስከ ማለት እንግዲህ ቀልደውበታል። አይ እናንተ ምን አለባችሁ እያለ ነበረ። ቢጃማዬን አምጣ እንጂ ሽቴን አምጣ ስትለውም አይ ቆይ ከስር እኮ ሱሪ ለብሻለሁ እያለ እንግዲህ በጣም የሚያስቅ ፓርት ነበር። ሌላው ደግሞ የኪያ እናት ዛሬ ላይ እጅግ በጣም ደስተኛ ሆናለች። ትልቅ ደረጃ ደርሳ ልታያት የምትፈልገው ልጇ ዛሬ ላይ እንግዲህ ራሷን ችላ ስራ ተቀጥራ ትገኛለች። ቤቷም ደግሞ ቃፏ ያለ ቤት ኪራ በማገዝ አስተካክሎላታል። እናቷንም ወደዛ ቤት ስታስገባት የማን ነው ቤት ያመጣሽ በማለት ጠይቃት ነበር። የኔ የልጅሽ ነዋ እማዬ፣ አሁን እኮ አደኩልሽ በቃ በማለት ትነግራታለች። እኔ አላምንሽም ብትልም እንዴ እማዬ ሙች ብዬሽ ትላታለች። እና በጣም ደስ ነበረ ያላት። እዚህ ደረጃ ደርሰች በማየቴ እጅግ በጣም ደስተኛ ነኝ በማለትም አመስግናታለች። ሌላው ደግሞ ጆከር እና ሰኒ ናቸው። እንግዲህ ወደ ፍቅር ሊገቡ መስመር ላይ ይገኛሉ። መነጋገር ቢያቅታቸውም ነገር ግን ሁለቱም ፍቅር እንዳለባቸው ያስታውቃል። እንግዲህ ሁለቱ ይፋቀራሉ የሚል ተስፋ ነበረን። ነገር ግን አሁን ላይ ጆከር
ከሰኒን ከብዙ ነገር እየጠበቃት ይገኛል። የሆነ ሰው እየተከታተላትና የሆነ ሰው እየፈለጋት እንደሆነ ያውቃል። እንዲሁም የሆነ በፌስታል እቃ መጥቶላት ያንን ካላሳየኸኝ እያለችው ነበር። እሱ ግን ሊያሳያት ፈቃደኛ አይደለም። ይህ ሰው ግን ከሰኒ ምን ፈልጎ ነው እንደዚህ የሚከታተላት እንዲሁም ደግሞ እንደዚህ የሚፈልጋት እያለ ጆከር እያሰበ ይገኛል። ሰኒም እንግዲህ ወደ አንድ ካፌ ሄዳ ነበረ። እዛም እንደሄደች ቡና ነበረ ያዘዘችው። ቡናውም ሲመጣ እሱ ነበረ መጀመሪያ የቀመሰላት። እንዴ ምን ሆነ ነው ስትለውም መጀመሪያ ልቅመስልሽ ብዬ ነው የቀመሹን እቀምሳለሁ፣ የቀመስኩትን ትቀምሻለሽ። ነገር ግን ለምን ሌላ ካፌ አንሄድም? ወይ ደግሞ ለምን የሚከፈት ነገር ቀዝቃዛ ነገር ለምን አትጭም? አሁን ፀሐይ ነው ያላት ነበር። እሷኒ ግን በመደነጋገር እንደምን ሆነ ነው ለምን በማለት ጠይቀው ነበር። እሱ ግን እኔም አውቀው ካፌ ያለ ለምን እዛ ነው እዚህ ለምን እንደምታዘወትሪው በማለትም ነግሯታል። ጆከር እንግዲህ የሆነ ሰኒን ሊያጠቃት ወይም ደግሞ ሊጎዳት ያሰበ ሰው እንዳለ ያመላክታል። ያም ደግሞ የሆነ ነገር ተደርጎበት እንደው ብሎ መሰለኝ መድኃኒት ካለው በማለት ይመስለኛል ሰኒን ለመታደግ ቀድሞ ቡናውን ይቀመሰው። እህትሽም ስመጣ እኔ ከዚህ እሄዳለሁ በማለትም ነግሯታል ለሰኒ። ሰኒም ለምን በማለት ጠይቀው ነበረ። አይ በቃ እኔ ላንቺ አልገባሽም ከዚህ መሄድ አለብኝ በማለት ወስኗል። ሄኖክና ኪያም እንግዲህ በባለፈው እንደተጣሉ እናውቃለን። ዛሬ ላይ ኪያ ጥፋቴን አምኛለሁ ይቅርታ አድርግልኝ በማለት ጠይቀዋለች። እሱም መቼም ይቅርታ አላደርግልሽም፣ ባይሆን ምሳ ተጋበሽኝ አረግልሻለሁ ይላታል። እሷም እሺ ተስማምቻለሁ በማለት እንግዲህ ምሳውን ጋብዛ እርቅ አውርደዋል። ሌላው ደግሞ ዛሬ ላይ ጨመርመር ብለው የመጡት ትንሿ ጓደኞቿን ይዛ መጥታለች። ትንሿም እንግዲህ አንደኛዋ መልካም ነገር ትመስላለች፣ አንደኛዋ ግን የሆነ ነገረኛ ሴት ነው የምትመስለው። እቤትም ሄደው እንግዲህ ለመጥራት ችለዋል። ጽናት ነበረች በር የከፈተችው። ነገር ግን እንዴ አቆየችን እኮ እዚህ በማለት ነበር የተናገረችው። ማለትም ነገረኛዋ ጓደኛዋ፣ ያችኛዋ ግን አረ ችግር የለውም ጠብቁም ብላን እኮ ትደርሳለች በማለት እንግዲህ ትነግራታለች። አይ ትመጣለች በቃ አሁን ጨርሳለች በማለት እንግዲህ ጽናትም ልትጠራት ትገባለች። ነገር ግን ይቺኝ ጥሩ ጓደኛ መጥፎዋን ጓደኛ እየተቆጣቻት ነበረ። እኔ አንቺን ይዤ መምጣቴ ጥፋቴ የኔ ነው፣ አንቺ ግን እንደዚህ ለምን ታያለሽ በማለት ተቆጥታት ነበረ። እንግዲህ ተያይዘው እየሄዱ እያለ ወደ ትምህርት ቤት ማለት ነው ኢዛና መንገድ ላይ ያገኛቸዋል። ትንሿዬ በማለት እንግዲህ እቅፍ አድርጎ ሰላም ይላታል። ፈተና ነሽ እንዴ በማለት ጠይቋትም ነበር። አዎ ብትለውም በቃ እሺ ተፈተና በኋላ እንገናኛለን መልካም ፈተና በማለት ጥሩ ምኞቱን ከገለጸላት በኋላ ይሄዳል። ነገር ግን ክፉዋ ጓደኛዋ ተኋላ ቀርታ መጣሁኔ በማለት ኢዛና ወደ ሄደበት ሄዳ ጠርታው ነበረ። እንደጠራችውም እንግዲህ ምንድነው ቢላትም ስለ ትንሿ ላወራህ ነው፣ ከኔ ጋር እንተዋወቅ፣ በፈለግከው ነገር አብረን መሆን እንችላለን። እናም እሷ ብዙ ጓደኞች የወንድ ጓደኞች አሏት፣ ስለዚህ እኔ እሻልሃለሁ በማለት ተናግራ ነበር። ኢዛና ግን እውነት ጓደኛዋ ብትሆኚ እንደዛ ሀቲም ነበረ ሁለተኛ አጠገቧ እንዳላይሽ በማለት እንግዲህ በጥፊ ብሎ መልሷታል። የናሁም አባት እንግዲህ እንደምታግዛት ሰው መፈለግ አለበት። አለምዬ አሁን ስለማይመቻ ስለዚህ ሰራተኛ ይመጣል በማለት ሰራተኛ አምጥቶ ነበረ ለምሩ ማለት ነው። ነገር ግን ውሃ ይዛ ሄዳ እንዴት ነሽ ዋልሽ በማለት ነበረ የተናገረችው። እንዴት ነው ከሰው እጅ መጠበቅ በማለት ትናገራታለች። አወቅሽኝ አስታወስሽኝ በማለትም እንግዲህ የተቆጣች እንዲሁም ደግሞ ያናገረቻት ነበር። ለካ ማናገር አትችይም በማለት ራሷም ትመልሳለች። እንደዚህ በምትልበት ሰዓት እንግዲህ ናሁም ከውጭ ይመጣል። ልክ ሲመጣ ብርጭቆውን በቁሟ ነበረ የለቀቀችው። ምንድነው ምሩ ደህና ነች በማለት ነበር ሮጦ ምሩ ጋር የሄደው። ደህና ነች ተጃ ምልጦኝ ነው በማለት እንግዲህ ውሃ ሌላ እንድታመጣ ያዛታል። በሌላ በኩል እንግዲህ ጆከርና ሰኒ ናቸው። ሰኒ አሁን ላይ ኪብሮምን በመተው ወደ ጆከር እያዘነበለች ነበረ። ነገር ግን ዛሬ ላይ ክብሮም ሚሴጅ ጽፎላታል። ይህም ደግሞ እንዴት ነሽ ሰኒዬ አልመቻች ብሎኝ ነው፣ ደህና ነሽ ወይ ስታዩ ቴክስት አድርጊልኝ ናፍቀሽኛል የሚል ነበረ። ጆከርም ይሄንን ባየ ሰዓት ማን ነው በማለት እንግዲህ ይጠይቃታል። እሷም አልነግርም ካለች በኋላ
መጨረሻ ላይ ተናግረዋለች። ኤክሴ ነው በማለት ነበር የነገረችው። ግን እኔም ሜሴጁን ሳየው እጅግ ደንግጫለሁ ማለት ትነግረዋለች። ጆከርም እንግዲህ ከመቀመጫው ብድግ ብሎ ነበረ የሄደው። እንግዲህ ጆከርና ሰኒ ይቀጥላሉ ወይንስ ደግሞ ክብሮም ከሰኒ ጋር ዳግም ይሆናሉ? በቀጣይ አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።